እግዚአብሔር በየትኛውም የህይወታችሁ ክፍል አሳልፎ አይሰጣችሁ። የበረታችሁ ጊዜ አድኗችሁ፣ የደከማችሁ ጊዜ አሳልፎ አይሰጥም። እንደዚህ አይነት አምላክ የለንም። እንደዚህ አይነት አምላክም አንከተልም። በየትኛውም አጋጣሚ እናንተ የጌታ ናችሁ። ማዕበል ከሌለ ቼክ ማድረግ ያለብህ ጌታ አለ ወይ ብለህ ቀድም ስታስተምር ጋደም ካላጠገባቸው ቀድም ስታስተምር እርሾ ያልከው ማን? አንተ ነህ? እኛ ነን። እርሻው ስንዴ ቅንጣቱ ማናችን ነን? ምን ማለት ነው ጌታ ያሉት? ለምን ትቀሰቅሰኛለህ? በኢየሱስ ከጌታ ጋር ሄድኩ ከባድ። እኛ በመንፈስ ገብቶ ልጅ ለምን ይቀሰቀስከኝ? ስናልቅ አለው። ታዲያ እኔ መቀስቀስ ይጠበቅብሃል? አለማመን ነው እንጂ ምንም ነገር አይቀሰቅሰውም። የነ ጴጥሮስ ድምፅስ ብትግኝ ጌታ ሆይ ሲሉት አቤት። ስንጠፋ አይገድም እንዴ? ምን ማለት ነው? አንተ አጠፋም ነው እሱ ልማዱ ነው። ውሃ ላይ መራመድ፣ መሄድ፣ መውጣት፣ መግባት። አንተና ምንን መተንኛ ማለቃችን ነው። አንተ እንደለመደብ እንኳን ልሰምጥ አትረጥብም። ትሻገራላችሁ የሚል መልእክት ነው ያለኝ ዛሬ። ተሻገሩ አይደል? ተሻገሩ። አለማመናቸው መንገድ ላይ አላስቀራቸውም። ይሻላል ወደ ቀኝም ወደ ግራም ማንበብ ይሻላል። አትቀሩም በምንም ተአምር። ምን ማለት ነው? ካመናችሁ አብራችሁ ትሄዳላችሁ፣ ካላመናችሁ ጎትቶ ይወስዳችኋል ማለት። ጌታችን ኢየሱስ ክርስቶስ ይከተሉት የነበሩትን ደቀ መዛሙርቱን ብዙ ሰው ይከተለው ነበር። ከዛ መካከል 12 ነበሩት። 12ቱን ይዞ ከገሊላ ወደ ጌርጌሴኖን በጌንሳሬጥ ባህር ላይ ያደረገው የአንድ አዳር ጉዞ ነች። ስራ ስላለባችሁ ነው የምትሻገሩት። ያው መሻገር ጥሩ ነው ተብሎ ተነስቶ አይኬድም። ወዴት ነው የሚሄደው? ለምንድን ነው የሚሄደው? መቼ ነው የሚሄደው? የሚል ጥያቄ ይጠየቃል። መሻገራችሁ ባይቀርም ግን በብዙ ፕሮግራም ነው ከጌታ ጋር የምትሻገሩት። ቃሉ የሚናገረው ምን ብሎ ነው? የሰው ልጅ ሊያገለግል እንጂ ሊገለገል አልመጣም አለና እንዲያውም ነፍሱን ስለ ብዙዎች ቤዛ አድርጎ ሊሰጥ ነው የመጣዋል። አገልግሎቴ የነፍሴን ቤዛ አድርጌ እስከ መስጠት ድረስ ይደርሳል አለ። መዋረዱን ያለ ልክ ዝቅ ማለቱን ጌታ ኢየሱስ ክርስቶስ የተናገረበት ወንጌል የማርቆስ ወንጌል ነው። እንደ ማርቆስ ወንጌል ብዙ አጋንንት የሚወጣበት ወንጌል የለም። አጋንንት ጌታ ኢየሱስ በየቦታው ነው የሚያስወጣው። ግን ዝም ብሎ በየመንገዱ የጮህ አጋንንት አያወጣም። ማርቆስ ወንጌል አያወጣም። በምን ሴንስ ነው? ማርቆስ አይጽፈው። ኢየሱስ ያስወጣል ካገኘ። ማርቆስ ግን እንትን ነው የተመረጠ አጋንንት ነው የሚጽፈው። ምን ማለት ነው? የሚወጣ የማይወጣ ሳይሆን ሁሉም ይወጣል። ግን ማርቆስ የሚጽፈው ኢየሱስን ቅዱስ የእግዚአብሔር ልጅ ካላለው አይጽፈው። ስለዚህ አጋንንቱ ሲጮህ ማርቆስ ይጠብቀዋል፣ ካላለ ለማቴዎስ ይሰጠዋል። ሉቃስን ውሰድ ይላል። እሱ ልክ ማን እንደሆንክ እናውቃለን አንተ ቅዱስ እግዚአብሔር ካለ ይወስደዋል። እና ኢየሱስ አጋንንት የሚያወጣው ምዕራፍ 1 ነው። ሌሎች ወንጌላት ላይ 4ኛው ምዕራፍ ነው የሚያወጣው አይደል? ሉቃስና ማቴዎስ አሁን ምኩራብ ገብቶ አጋንንት ወጣ የሚሏቸው ቅፍርናሆም ነው 4ኛው ምዕራፍ። ይሄ ልጅስ በአንድ ቁጥር ተወለደ፣ በሚቀጥለው አደገ፣ በ3ኛው ቁጥር ተፈተነ፣ በ4ኛው ቁጥር ምኩራብ ገብቶ አገልግሎት ጀመረ ነው። አራቱን ምዕራፍ በ4 ቁጥር ነው የሚያስቀምጣት። እና በዚህ ወንጌል ላይ ያው እኔ በጣም ብዙ ጊዜ እናገራለሁ። ጌታ ኢየሱስ ክርስቶስ ብዙ አጋንንት ያወጣል፣ አጋንንት ብዙ አያዋራም። ማነ እከሌ ነኝ ውጣ የኢየሱስ ትምህርት ነው አይደል? ዴሊቨራንስ ሚኒስትሪ ላይ የኢየሱስ ትምህርት የሚባላል። ኢየሱስ አጋንንት አውጡ ብቻ አይደለም ያለን፣ አወጣጠን ነው ያስተማረን። እንዴት እንደምንጠቀመው ማነ ይሏል። እከሌ ነኝ ሲለ ውጣ ይሏል። በቃ አለቀ። እና እንደዚህ አይነት ልምምዶች ጌታ ኢየሱስ ክርስቶስ ነበረው። ማነ ይሏል፣ እከሌ ነው ውጣ ይሏል። ማነ ይሏል፣ እከሌ ውጣ ይሏል። ለምንድን ነው የማያዋራው? የመጀመሪያ አጋንንት ኢየሱስ የማያዋራበት ምክንያት ማንነቱን ያለ ጊዜው ገልጠውት መከራ እንዳያመጡበት ነው። ምክንያቱም አጋንንቶቹ ራሱ ቅዱስ የእግዚአብሔር ልጅ አይደለም ይሉት። ገና ሲጮሁ ሲሉት ዝም ብለህ ውጣ አይደል በዛው። ምክንያቱም ፈሪሳውያን ያለ ጊዜው እንደዚህ ከሰሙ መከራ ያመጡብኛል ብሎ፣ አንደኛ ለዛ ነው፣ ሁለተኛ ከሰይጣን መረጃ ስለማይቀበል ነው። እንዳልኳችሁ ነው ጌታ ኢየሱስ ክርስቶስ የሚከተለውን ሕዝብ ከአንድ ቦታ ወደ አንድ ቦታ 12ቱን ከአንድ ቦታ ወደ አንድ ቦታ ይዟቸው ሄዷል። በጣም የሚገርማችሁ ግን 12ቱ ብቻ ከሱ ጋር ሆኑ እንጂ ሌሎች ደግሞ በትንንሽ ታንኳዎች ተከትለውታል የሚል ቃል አለ። ሌሎች ደግሞ አብረው ባይዘው አሁን የኢየሱስ የነበረባት ታንኳ ለ12ቱ ነው የምትበቃው። ሌላ ሰው ሊጨመርበት አይችልም። ደግሞ ጌታ ኢየሱስ ክርስቶስም 12ቱን እናንተ ነኝ የመረጥኳችሁ ስለሚል ብዙ እንትን አይልም። ስለዚህ ልክ እነሱ እዚህ ውስጥ ሲገቡ ሌሎች ደግሞ ተከትለው የመጡ አሉ። መጨረሻቸውን የወንጌላት ጸሐፊዎች አልነገሩንም፣ ግን ተከትለው የመጡ ግን አሉ።
እና ጌታችን ኢየሱስ ክርስቶስ ቀኑን ሙሉ ሲያስተምር ዋለ ይላል ምዕራፍ 4። ቀኑን ሙሉ ነው ሲያስተምር ዋለ፣ ከጠዋት የጀመረ እስከ ማታ ድረስ ማለት ነው። እንደዚህ አይነት አዳራሽ አይደለም የሚያስተምራቸው፣ በዚህ አይነት ሙቀት አይደለም የሚያስተምራቸው፣ ሜዳ ላይ ነው። በዛ አይነት እጅግ በጣም ከባድ ፀሐይ ውስጥ ቁጭ አርጎ በጣም ብዙ ህዝብ ሲያስተምር ዋለ። እንኳን መንፈስ ቅዱስ ሳይሞላ ታምር ፍለጋ የመጣ ህዝብ ይቅርና በእንደዚህ አይነት መንገድ የእግዚአብሔርን ቃል ለመስማት መንፈስ ቅዱስ ተሞልቶ በስነ ስርዓት የተቀመጠ ሰው እንኳን ቢሰማው ቀኑ ሙሉ ለመስማት የማይታገሰው አይነት ትምህርት ቀኑ ሙሉ ሲያስተምራቸዋል። እና ከጧት እስከ ማታ ሲያስተምሯልና ማመሻሻው ላይ ነው እንግዲህ ያነበብነው ክፍል ያለው። መሸትሸት ላይን ያዝ ሲያረግ 12 ሰዓት አካባቢ ሲያልፍ ጌታችን ኢየሱስ ክርስቶስ መጣና 12ቱን ደቀ መዛሙርቱን በሉ ተነሱ አላቸው። ከህዝቡ ጋር አብረው ተቀምጠዋል። በሉ ተነሱ አላቸው። ምን እናርግ? እንሂድ፣ እንሻገር ወደ ማዶ ሲላቸው ደቀ መዛሙርቱ በጣም ደስ አላቸው። ምክንያቱም ቀኑን ሙሉ ሲያስተምር የዚህ ቀን ታምር አላረገም፣ የዚህ ቀን አንድም አጋንንት አላወጣም፣ የዚህ ቀን ቀኑ ራሱ በጣም ረጅም ነው። በትምህርት ነው ያሉት። ደግሞ እንደምታውቁት ያው መንፈስ ቅዱስ ስላልተሞሉ ነገር ቶሎ አይገባቸውም እና አልገባቸውም ቀኑ ሙሉና በጣም ደክሟቸዋል። ተነሱ እንሂድ ሲላቸው ብድግ አሉ። እንሂድ ያለው እሱ ነው፣ ይዘውት ሄዱ የሚለው እነሱም ነው። ቀድሞ ታንኳ ውስጥ ገቡ ሮጠው። ታንኳ በጣም ጠባብ ነች። 12 ሰው ሲገባባት ጭንቅንቅ አለች። ከዛ ኢየሱስ ህዝቡን አሰናበተና 13ኛ ሆኖ መጣ። ጌታ ምን አላቸው? ከዚህ ተነስተን የምንሄደው በስተ ደቡብ ነው አላቸው። ወደ ሀገራችሁ ይዛችሁኝ እንዳገቡ። ምክንያቱም ከ12ቱ 4ቱ አሳጥማጅ ነው፣ 4ቱም ደግሞ የተገኙት በስተ ምዕራብ በኩል እዚሁ ባህር ላይ ነው። እርሳቸውን የነቀሉበት ባህር ስለሆነ ጂኦግራፊካሊ እንትኑ አይጠፋቸውም አካሄዱ የባህሩ። ስለዚህ ተሸውደናል ብላችሁ በስተ ምዕራብ እንዳትወስዱ፣ ወደ ደቡብ ነው የምንሄደው፣ ጌርጌሴኖን ነው የምንሄደው አለ። እግዚአብሔር ያሳየ ጌርጌሴኖን ማለት የመቃብር ከተማ ነው፣ የሙታን መናፍስት መኖሪያ ነው። እዛ ቁጭ ብሎ ሲማሩ ቢሉሻ ሙታን መናፍስት ያሉበት ሀገር እንሂዳል። ከዛ ቀዘፋ ሲጀምሩ መጽሐፍ እንደሚለን ጌታ ኢየሱስ ክርስቶስ በታንኳይቱ ላይ እንቅልፍ ይዞት ተኛ ይላል። ዋው! ሂዩማን 100% ፍጹም ሰው መሆኑ እያሳያቸው ነው። መለኮትነቱንም እዚሁ ያሳያቸዋል። ሰው ነኝ አላቸው። ተኛ፣ ጭልጥ ብሎ ተኛ። ምክንያቱም ደቀ መዛሙርቱ ብዙ ነገሩ ስላልገባቸው አያስተኙትም። ቀድም ስታስተምር ጋደም ካላጠገባቸው ቀድም ስታስተምር እርሾ ያልከው ማን? አንተ ነህ? እኛ ነን። እርሻው ስንዴ ቅንጣቱ ማናችን ነን? ስለዚህ እንዳይበጠብጡት ከተረጎመም እዛው ተሻግሮ አጋንንቱን ካወጣ በኋላ ይተረጉምላቸዋል። ወደ ውስጥ ገብቶ በሩን ዘግቶ ተኛ። ቀዘፋ ጀመረ። ይመቸዋል። ብቻውን አድኖ እየተጠራ መኖር ይፈልጋል። የላችሁበትም ሊላቸው ይፈልጋል። እኔ ብቻ ነኝ ይላቸዋል። ክሮስ ላይ ብቻ ሳይሆን ማንኛውም የህይወት ክፍል ላይ ብቻዬን ነው ማድን ማለት ነው። ድነት እዛ ሳልቬሽኑ ላይ ብቻ ሳይሆን እያንዳንዱ የህይወት ክፍል ላይ እሱ ብቻ ነው የሚታደግህ። እሱ ብቻ ነው ጣልቃ እየገባ እየተናጠቀ የሚያሳልፈ። ይሄንን ማስተማር ፈልጓል እና ይዟቸው እየሄደ ነው። እየሄዱ ያለ ኢየሱስ ሲተኛ ማዕበሉ ተነሳ። ኖርማል ነው። ከጌታ ጋር ስትሄዱ ማዕበል ከሌለ ቼክ ማድረግ ያለብህ ጌታ አለ ወይ ብለን። ማዕበል ካለ ግን ከጌታ ጋር ከሆንክ ነገሩ ቀላል አይደለም። አሁን እኔ እየነገርኳቸው ያለሁት ነገር ቀላል አይደለም። እነሱ ብራዘር ኖርማል ውሃ ነው ያሰቃያቸው፣ እኛ የህይወት ማዕበል ሁሉ አለው። እና እየሄዱ ያለ ኢየሱስ ተኝቷል። ማዕበል ብድግ አለ። ታንኳን ማናወጥ ጀመረ። ቀስ እያለ ያንቀሳቀሳታል። እየሄዱ ነው። ተነሳ፣ ወደ ላይ ከፍ አረጋትና ጣላት። እንደገና ይወረውራታል። ወረቀት መርከብ ቢሆን አትሊስት ይከብዳል ይችላል። ታንኳ ናት። ደሞስ ኢየሱስ ብቻ ነው ከውስጥ ያለው፣ በሙሉ ከላይ ናቸው፣ ደጅ ነው ያሉት። ሲል ገልበጥ ይላሉ፣ ተያይዞ ይመለሳሉ።
ተቻላቸውን በሙሉ ሞከሩ። አሳ አጥማጆች ስለሆኑ እንደምንም ቀዝፈን አትሊስት እሱ ያለን ቦታ እንኳን ባይሆን የሆነ ዳር እንውጣ ብለው ሲሞክሩ ከእጃቸው መሪያቸውን ተቀበላቸው ማዕበሉ። ስለዚህ ልክ ከማዕበሉ ላይ ታገሉ። ውሃ ወደ ውስጥ መግባት ሲጀምር እንሻገር ያለን እሱ አይደል እንዴ ያሉ? አዎ። ታዲያ በእሱ እንሻገረኛ እንሰቃያለን፣ እሱ ተኝቷል። አዎ። ቀስቅሰው ሲባባሉ ጌታ ሆይ ሲሉ ብድግ አለ። ምንም ነገር አይቀሰቅሰው። የነ ጴጥሮስ ድምፅስ ብድግ ነው የሚያደርገው። ጌታ ሆይ ሲሉት አቤት አለ። ስንጠፋ አይገድም እንዴ? ምን ማለት ነው? አንተ አጠፋም ነው እሱ ልማዱ ነው። ውሃ ላይ መራመድ፣ መሄድ፣ መውጣት፣ መግባት። አንተና ምንን መተንኛ ማለቃችን ነው። አንተ እንደለመደብ እንኳን ልሰምጥ አትረጥብም። ስንጠፋ ነው ያሉት አይደል? ኧረ መሞታችን ነው። ውሃ ወደ ታንኳ ገባ ሲሉት ብድግ አይደል ያለው ኢየሱስ። ብድግ አለ እና አየው። ሲያየው እግዚአብሔር ያሳይ 14 ሜትር የቆመ ውሃ ክድን ሊል ነው ላያቸው ላይ። በዛ ላይ ሌሊት ነው፣ ጨለማ ነው፣ ውሃ ላይ ነው፣ ማዕበል ላይ ያለበት። የሚገርማችሁ ጌታ ኢየሱስ ክርስቶስ ሲነሳ ያደረገው ገሰጸው የሚል ቃል አለ። ሲለው ነው አይደል? ከዛ በኋላ ገሰጸው ይልና ከዛ ቀጥሎስ ባህሩም ነፋሱም ተወ አይደል የሚለው። 14 ሜትር የሚዘል ውሃ ተው ሲል ኢየሱስ ጸጥ አለ አይልም። አሁን ጸጥ አለ ተአምር ነው። ታላቅ ጸጥታው ነው ግን ሌላ ነገር ነው። ብድግ ያለ የሚዘል ውሃ ረጭ አለ ሲል ፈሩ ይላል። ሲተኛ ፍጹም ሰውነቱ ነው ተነስቶ አጋንንቱን አዞ ኔቸርን እንደገና ደግሞ እንደ ቻይልድ ነው አይደል? ፍጥረትን እንደ ቻይልድ ነው የሚያዘው። እኔ ልጄና ሂድ እንደምለው ኢየሱስ ውሃ፣ ባህር፣ ነፋስ ምናምን ዝም ብሎ ነው። ያኛውን ገስጾ ጸጥ በል ሲለው ረጭ ሲል ነፋስም ባህርም የሚታዘዙለት ይሄ ሰው ማን ነው? እስቲል ሰው ነው። what manner of man? እንደኔ ይበላል፣ እንደኔ ይጠጣል። እኔ ታንኳ ውስጥ እንቅልፍ ይዞት የቀሰቀስኩት እኔ ነኝ። እንደኔ ሰው አይደለም እንዴ? ስለዚህ ኢየሱስ እግዚአብሔር ነው ማለት ነው። Jesus is God። ከዛ ማዕበሉን ከገሰጸ በኋላ እነሱን ገሰጸ። ከማዕበል ቀጥሎ እነሱን ደግሞ እንዴት እምነት የላችሁ አላቸው። ምን ማለት ነው ጌታ ያሉት? ለምን ትቀሰቅሰኛል? በኢየሱስ ከጌታ ጋር ሄድኩ ከባድ። እኛ በመንፈስ ገብቶን እንጂ ለምን ትቀሰቅስከኝ አለው። ስናልቅ አለው። ታዲያ እኔ መቀስቀስ ይጠበቅብሃል? አለማመን ነው እንጂ እንዴት ጌታ ሆይ ሲለው አንተ ለምን በኤክስፔሪየንስ አፕሮች ታደርገዋለህ? አንተ ጥርሴን ውሃ ላይ ነቅያለሁ ብለህ ነው የምትሞክረው? አንተ በፈለከው መንገድ ብትመጣ ታሸንፈው። ጌታ ኢየሱስ ነው ተሻገሩ ያለንና ገብቶ ተኝቶ ነው ብትለው አለ እንዴ ብሎ ዝም ይላል ነው። በእኔ በኩል ለምን አፕሮች አታደርገው? ለምን ቀሰቀሳችሁ? መጽሐፍ ሲናገር በደህና ወደ ማዶ ደረሱ ይላል። መድረስ አንድ ነገር ነው። መሻገር በጣም ትልቅ ክብር ነው ከጌታ ጋር። እግዚአብሔር በየትኛውም የህይወታችሁ ክፍል አሳልፎ አይሰጣችሁ። ለመናፍስቱም ለናቹራል ለሆነም ለየትኛውም ለክፉ ሰዎች እግዚአብሔር አሳልፎ አይሰጣችሁም። የበረታችሁ ጊዜ አድኗችሁ፣ የደከማችሁ ጊዜ አሳልፎ አይሰጥም። እንደዚህ አይነት አምላክ የለንም። እንደዚህ አይነት አምላክም አንከተልም። በየትኛውም አጋጣሚ እናንተ የጌታ ናችሁ። አለማመናችሁ እናንተ እንዴት አታምኑ ብሎ እነሱን ባህር ውስጥ ከቶ ብቻውን አልሄደም። አለማመናቸውን አልፎ አድኗቸው ስራው ቀጥሏል። ድካማችሁን አልፎ ጌታ ይሰራል። ያው ምንም ጥያቄ የለውም። እዚህ ቤት ስለ ድካም የምናወራበትን ቤት አይደለም። አፍተሮል እንኳን ልናበረታታ ግን ስለ ደከምክ መንገድ ላይ እየጣለ ቤት ማንም ከጌታ ጋር አብሮ አይሄድም። ማንም የትኛውም የህይወት ኳሊቲ እግዚአብሔር ልጁን ኢየሱስን እያየ እንጂ የትኛውም የህይወት ኳሊቲ በእግዚአብሔር ፊት አቅም የለውም። አላመኑም፣
አድኗቸው ስራው ቀጠለ። እንሻገራለን። በፍጹም አትጠራጠሩ፣ እንሻገራለን። በጣም በቅርብ እግዚአብሔር ወደሚቀጥለው ነገር ይዞን ይሄዳል። በብዙ አቅጣጫ እግዚአብሔር መሻገር በሕይወታችሁ ላይ ያደርጋል። የተገለጠ ለውጥ እግዚአብሔር በሕይወታችሁ ላይ ያደርጋል።